ለሆነ ጊዜ ጠቅላይ ሚኒስትሩ ሊጎበኙን ቻሉ። የማሽኑ አመራራቱ በጣም ደስ ብሏቸው አበረታተው ምናምን ኢሚዲየትሊ የኢትዮጵያ ታምርት ላይ ከኢንዱስትሪ ሚኒስትሩ ጋር እንትን ጀመረንና ኤግዚቢሽን ላይ ሙሉ ፋብሪካ ይዤ መቅረብ ጀመርኩ። የሚሰራ ፋብሪካ ያንን በቃ ብዙ ሰው ወደደው። የሚሰራ ፋብሪካ እንደውም እዛው ለኤክስፖርትም የሚመች ምናምን እንደዚህ ብዙ ነገር ሆነ። እዛ ጋ ነው እንግዲህ የቡርኪና ፋሶ እይታ የመጣው። የትራኦሬ ወንድም እና ምናምን እንደዚህ አፍሪካ ውስጥ ማሽን የሚሰሩ ልጆች አሉ እና ይሄ ተብሎ በጣም ተነግራቸው ፕሬዝዳንቱ በጣም እስቲ እነዚህ ልጆች ይምጡ የሚል እንትን አለ። እኛ እንደውም ለኤክስፖርት ነው የተነጋገርን የነበረው። በኤክስፖርቱ ፕሮሰስ ላይ የኳሊቲ የስታንዳርድ እና የመሳሰሉት ነገሮች ቻሌንጂንግ ናቸው። ከዚህ ማሽን ወደዛ ለመውሰድ ቻሌንጂንግ ናቸው። እዛ እነሱ ካልመጣችሁ ብለው ሄዱ እና በጣም ደስ ብሏቸዋል። ኢትዮጵያን በጣም ይወዳሉ። በቤተ መንግስታቸው ተቀበለው አነጋገሩን። በፓን አፍሪካኒዝም እንትናቸው በጣም እንትን ነው እና ኢትዮጵያ ላይ ያለው የማሽነሪ የማምረት በኢትዮጵያኖች የማምረት ልምድ እኛም ሀገር እንዲኖር እንፈልጋለን። ፕሊስ እንደዚህ ነው። ለኤክስፖርትም ተነጋገርን። ማሽነሪ ኤክስፖርት ማድረግ ሲደመር ደግሞ እነሱ ሀገር ያንን ነገር ዴቨሎፕ ለማድረግ እና ቴክኖሎጂ ፓርክ ለማቋቋም ወጋድጉ ነው። አዎ አቀባበሉ ምን ይመስል ነበረ? እኔ የተለያዩ ማህበራዊ ሚዲያዎች ላይ በጣም ትልቅ የክብር አቀባበል ነው የነበረው። እንደዛ ነው እንትኑ በጣም ትልቅ ነው። እኛ እንዳለ ግሩፓችን ነው የሄደው። ያንን እንትን ተቀብለውን በጣም በትልቅ እንትን ያስተናገዱን። እንደውም እኛ ፍራስትሬት አድርገን እነሱ ጋር እንዳንቀር ይሄ ቢዝነስ ሞዳሊቲውን 51% ለኛ ሼር እነሱ መንግስት ራሱ 49% ኖሮበት እንዲሰራ ፈቀዱ እና ያንን ፕሮሰስ እያደረጉ ነው ማለት ነው። በቅርብ ደግሞ ሌላም አፍሪካ ሀገራት እንደዚህ ጥሪ አለ። ፋብሪኬሽን ኢንጂነሪንግ ኤክስፖርት ለማድረግ ማሽነሪዎች ምናምን። እናንተ ቡርኪና ፋሶ ሄዳችሁ በቀጥታ ከፕሬዝዳንቱ ጋር ነው የተገናኛችሁት። ይሄ በጣም እንደ ሀገር በጣም ትልቅ ክብር ነው። በሀገር መሪዎች ደረጃ የሚደረግ አቀባበል ነው። ከዛ ሲያዩ እናንተንም ፍራስትሬት እንዳታደርጉ ጭራሽ እናንተ 51% እናንተ ብትይዙ እኛ ይሄን አሉ እንይዛለን። እዚህ ፋብሪኬሽን የሚሰራ ፋብሪካ አቋቁሙ ነው። ያ ፋብሪኬሽን ይሄ ማሽነሪ ወጣቶች ስኪል ዴቨሎፕ ለማድረግ በአፍሪካኖች የሚሰሩ አሁን የምንጀምረው ወደፊቱ የአፍሪካን ጣፋንታ የፋብሪኬሽን ጣፋንታ በግብርና፣ በቴክኖሎጂ፣ በኮሙኒኬሽን፣ በፓወር በምናምን ይወስናል። ስለዚህ አሁን መጀመር አለብን ነው። አሁን ስንጀምር እኛ ይሄን ያህል ኢንቨስት እናደርጋለን። የግሉ ሴክተር ነው ይሄንን የሚያመጣው። ኢኖቬሽንን በደንብ እንትን የሚያደርገው የግሉ ሴክተር ነው። ስለዚህ ይሄን ትይዛላችሁ፣ በእንደዚህ እንላለን የሚል ሰፊ እንትን ነው። አቀባበላቸው በጣም የሚገርም ነው። ግን ይሄኛውን ሐሳብ ሳንቋጨው አሁን ይሄኛው እንግዲህ ወደፊት እየሰፋ ይመጣል ብዬ አስባለሁ። በቢጃይ ኢንቨስትመንት ግሩፕ እንዲህ ወደ አፍሪካ ሀገራት ይሄ ፋብሪኬሽን ኮንሰፕትን ይዞ መሄዱ ለወደፊቱ እዚህ ላይ ለሚሰሩ የኛ ኢንጂነሮች፣ ቴክኒሻኖች ያለው ተስፋ ምንድን ነው? እኔ ትልቅ እንትን ምክንያቱም ክህሎትም ነው ይዞ መሄደው። ያ አሁን ክህሎት ኤክስፖርት ማድረግ እውቀትን ኤክስፖርት ማድረግ እሱ አሁን የአሁኑ ዘመን አንዱ የአሰራር እንትን ሆኗል። ሶፍትዌር እዚህ ሰርተህ ሌላ ሀገር ሲሸጠው ያዛው ሶፍትዌር ውስጥ ያንተ የሶፍትዌር ፋብሪኬሽን እንትንህ ነው ያለው። ፋብሪኬት አደረከው ማለት ነው። እሱን ኤክስፖርት አደረጋለህ። ዘ ሴም ቲንግ የማሽን ዲዛይነሮች፣ የማሽን ሰሪዎች፣ የማሽን ገጣሚዎች፣ ተካዮች ምናምን እንደዚህ ሄደው ተገብሩ። አንደኛ ጥሩ ሪሌሽንሺፕ ያመጣል። የፎሬን ከረንሲ ታመጣለህ፣ ፕራክቲስ ታደርጋለህ። ሀገራችን ውስጥ ያለውን የተማረ የሰው ኃይል ደግሞ ሌላ ኤክስፖርጀር ውስጥ ገብቶ እንዲሰራ ታደርገዋለህ ማለት ነው። ወጣም ወረደ ኢትዮጵያ ስታየው ኢትስ ሃብ ፎር አፍሪካ። ስለዚህ ከዚህ ተነስተህ የምትበታትነውን ክህሎቶች አስብ ምን ያህል ሊያመጡ እንደሚችሉ። ዛሬ የተከልነው ዛፍ የሚመጣው 20 ዓመት ላይ ትልቅ ዛፍ ስለሚሆን
ዛሬ የምንጀምረው የማሽነሪ ስራዎች ኢንጂነሪንግ እና የቴክኖሎጂ ስራዎች ወደፊት ደግሞ በጣም ከዓለም ደረጃ ሊያሰልፉ የሚችሉ እንትኖች ይኖራሉ። እንደምታውቀው ጀርመን በማሽን ኤክስፖርት ምን ያህል እንደደረሰች ያው ጀርመን ሜዳ ስለምታውቀዋለህ። the same thing the next shooting star አፍሪካ ልትሆን ነው እና ያንን ሹቲንግ ስታርነት ለመያዝ ኢትዮጵያ ደግሞ በጣም ጂኦግራፊካሊ ሎኬት የምታደርግበት ቦታ በጣም አሪፍ ነገር ነው። የህንድ የቻይናን የኤዥያን የማኑፋክቸሪንግ ሀቦችን በመጠቀም እዚህ ውስጥ የሆነ ነገር ጨምሮ ወደ ዌስቱ እና ወደ ኖርዝ ወደ ሳውዙ የመበተን እንትን ውስጥ የአፍሪካም ገበያ በጣም ሂውጅ ነው። ምን እናደርጋለን አሁን የአሜሪካና የቻይናን የታሪፍ ድብድብ ስታይ ይሄንን አሁን መጠቀም ትችላለህ። ማሽኖች እዚህ አምጥተህ በደንብ ሰራርተህ ምናምን ወደ አሜሪካ የምትልክበትን ሙሉ ስትራቴጂ እና እንትኖች የመስራት እንትን ያስፈልጋል ማለት ነው። ይሄ ሽቅድንም ይፈልጋል። ይሄ አንዱ እንትን ነው እንደ ሀገር ስትራቴጂም ይፈልጋል። ከሴፍቲ ከሴኩሪቲ እንትን ዌፐነሪስ ምናምን ብታይ በቴክኖሎጂ የሚሰሩ ናቸው። ወደዛ ይሄዳል። ራሱን ማስከበር ይችላል። ሶፊስቲኬትድ ወደሆነ ቴክኖሎጂ ይሄዳል። እንደዚህ እያደረገ ነው ቀስ እያለ የሚሄደው። ስለዚህ አሁን ያስፈልጋል። የቡርኪና ፋሶ ሰዎች በዚህ በጣም አፕሪሺየት አድርገው ይህንን ነገር እንትን ማድረግ የፈለጉበት እንትን ይሄ ነው። ስለዚህ ይሄ is a good chance for us። በጣም እንደው ቢጄ ባለፉት 17 እና ከዛ በላይ ዓመታት በሀገሪቱ ውስጥ ከ120 በላይ ፋብሪካዎች በመትከል ኦፍ ኮርስ እንደ ሀገር በከፍተኛ የመንግስት ባለስልጣናት ጭምር እውቅና የተሰጠው ስራ መንግስት ከፍተኛ የመንግስት ባለስልጣናትን እንደ ሞዴል በየጊዜው ወርክሾፓቸው የሚመጡበት ቢሮአቸው የሚመጡበት ምክር የሚጠይቁበት ደረጃ ነው። እንደው በውጭ ሀገራት በዋነኛነት ይሄ የቻይና የህንድ ፋብሪኬሽን አምራቾች እየመጡ ፕላንት ሲተክሉበት ለብዙ ዘመናት በኖሩበት ሀገር ይሄን ያህል አሻራ አሳርፋችሁ አሁን ደግሞ ወደ አፍሪካ ገበያ የመግባት እድሉ ተገኝቷል። ምንድን ነው የሚሰማ? በኢትዮጵያውያን እጅ ቻይናዎችን ከነውቀቱ ከነማሽኑ ከነምኑ ተርንኪ ፕሮጀክቶች በምታሰራ ሀገር ይሄን ሁሉ ዓመታት ሀገሪቱ ውስጥ ፕላንት እንደተከለ ከፍተኛ ባለሙያ ስራ ፈጣሪ እና አሁን ደግሞ የአፍሪካን ገበያ በደንብ ሰፋ አድርጎ እንደሚያስብ የስራ ፈጣሪ ምንድን ነው የሚሰማ? እኔ አሁን ጥሩ ነው ግን አልረካውም። ምንድነው እንደዚህ አይነት ቢዝነስ ላይ ስፔሻሊ ፋብሪኬሽን ኢንጂነሪንግ ቢዝነስ ላይ ብዙ ወጣቶች ገብተው ማየት ነው እንትኔ። ግን ይሄ ፈር ይቀዳል ማሳያ ይሆናል የሚል ደስታ አለኝ፣ ደሰታለሁ። ግን አልረካውም። ያልረካውበት ምክንያት በጣም ብዙና ሰፍቶ ሊመጣ ይገባል ነው። እኛ ሀገር ከታችኛው የማሽነሪ ምርት እስከ ላይኛው የሮኬት እና የሳተላይት ምርቶች መመረት አለበት የሚል እንትን አለኝ። ኔክስት ስታር የምንሆነው እኛ ነን ብዬ ነው የማስበው። አፍሪካ አሁን ጊዜው ነው። ብዙ ወጣት አላት። ከ70% በላይ ወጣት አለ። ያ ወጣት ስኪል ቢሰጠው አይደለም ለአፍሪካ ለዓለም ራሱ ትልቁን የሆነ እንትን አስተዋጽኦ ያበረክታል ማለት ነው። ይሄንን ማድረግ አለብን። አዘርዋይስ ሁልጊዜ ቁጭ ብለን የሰው ቴክኖሎጂ የተጠቀምን የምንሄድ ከሆነ ቴክኖሎጂዎች ደግሞ ዳታቤዝ ስለሆኑ ተቆጥበውና ከፍለህ የምታገኝባቸው ናቸው። ስለዚህ የራስን ኢንዲፔንደንሲ በቴክኖሎጂ ላይ ለማረጋገጥ ልክ ፖለቲካል ኢንዲፔንደንሲ፣ ኢኮኖሚክ ኢንዲፔንደንሲ፣ የሶሻል እንትን እንደምታደርገው ሁሉ የቴክኖሎጂ ዲፔንደንሲን መቀነስ የምትችለው ኢንዲፔንደንት መሆን የምትችለው የራስን ስራዎች መስራት ስትችል ነው። በዛ ይሄ መጀመሩ ደስ ይለኛል።